በሀገራችን የሬጌ ሙዚቃ እድገት ሲነሳ በግንባር ቀደምትነት ስሙ አብሮ የሚነሳ አንድ ድንቅ ሙዚቀኛ አለ። እሱም ኢዮብ መኮንን ነው። ገና በለጋ እድሜው የእግር ኳስ ስፖርት አድናቂና የካሜራ ባለሙያ እንደነበርም ይነገራል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ልግዳ ቤተሰቦች? በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ሙዚቀኛ ኢዮብ መኮንን ኢትዮጵያዊ ታዋቂ ዘፋኝ የነበረ ሲሆን ብዙ ዘመናዊ የሙዚቃ ስራዎችን ማቅረብ ችሏል። ከነዚህም ውስጥ ለኢትዮጵያ የሬጌ ሙዚቃ እድገት አስተዋጽኦ ያደረገበት ስሙን በጉልህ ያስጠራዋል። ኢዮብ መኮንን ባደረበት ድንገተኛ ህመም በናይሮቢ ከተማ ሕክምናውን በሚከታተልበት ወቅት እሁድ ማታ ነሐሴ 12 ቀን 2005 ዓ.ም ነበር ከዚህ ዓለም በሞት የተለየው። ድምጻዊው በህይወት በነበረበት ሰዓት እንዲህ ይላል። ኢዮብ መኮንን እባላለሁ። በነገራችን ላይ የወታደር ልጅ ነኝ። አባቴ ወታደር እንደመሆኑ ከሀገር ሀገር በመዘዋወር ነበር ሀገሩን እያገለግል የነበረው። ይሄ ስራው ደግሞ ጅጅጋ አድርሶት ከእናቴ ከአማረች ተፈራ የምሩ ጋር ለመታወቅ በቃና ጥቅምት 2 ቀን 1967 ዓ.ም በጪና አክሰን ገብርኤል ጅጅጋ ከተማ እኔ ተወለድኩ። እድሜ ለትምህርት እንደደረሰም የአንደኛ ደረጃ ትምህርቴን በጅጅጋ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ከፊል የሁለተኛ ደረጃ ትምህርቴን ደግሞ ከአባቴ ከመኮንን ዘውዴ ይመኑ ጋር ወደ አስመራ በመሄድ እየተከታተልኩ ሲሆን ቀሪውን የሁለተኛ ደረጃ ትምህርቴን ደግሞ ወደ ጅጅጋ በመመለስ መከታተል ችያለሁ ይላል። ሁለተኛ ደረጃ ትምህርቴን እየተከታተልኩ የሙዚቃ ፍቅር የገባቸውና ሙዚቃን ከኔ በተሻለ ከሚሰሩ ልጆች ጋር በአቅራቢያ እየሄድኩ ለማመድ ጀምር። ነገር ግን ለሙዚቃው አዲስ እንደመሆነ መጠን በሙዚቃው መሳሪያ ከመለማመዱ ልጆች ጋር እኩል ሙዚቃን መለማመድ አዳጋች ሆኖብኝ ነበር። ይሄም ለአብሮ አደግ ጓደኛዬ ሙዚቃን እየተለማመድኩ እንደሆነና ነገር ግን ከመሳሪያ እኩል ስጫወት ልክ እንደማይመጣልኝና መሳሪያው የሚያወጣው ድምጽ እንደሚረብህ ሲነግራት እሷም ግድ የለህም ኢዮብ መስፈን እንደምትችል እኔ በደንብ አውቃለሁ፣ አንድ ቦታ ልውሰድህ አለችና እኔ እሺ ስላት በማግስቱ ሙዚቃ በተሻለ መልኩ የሚለማመዱ ልጆች ጋር ይዛኝ ሄደችና አስተዋወቀችኝ ይላል። በሰዓቱ ስለ ሪትም ፒች ወዘተ የማውቀው ነገር አልነበረም። ይህ ሁሉ ሳላቅ ልጆች በሚለማመዱበት ቦታ ላይ ተገኘውና በልዝፈን ተባልኩ። እኔም የቦብ ማርሊ ኖ መውን ኖ ኪረን የሚለውን ዘፈን ሳናንጎራጉርላቸው በጣም ወደዱና በዚያው አብሬያቸው እንደለማመድ ፈቀዱልኝ። የምጨምረውን ጨምሬ የሚቀንሰውን ቀንሼ ከቀናት ልምምድ በኋላ መድረክ ላይ ይዘውኝ ወጡ። መድረክ ላይ በወጣው የመጀመሪያ ቀን ህዝቡ ተሸክሞ አብሮኝ ሲደሰት ዋለ። ያኔ መስፈን እንደምችል ገባኝ። በዚያን ጊዜ ከሙዚቃው ጎን ለጎን ራሴን ሆነ ቤተሰቦችን የምረዳ ከቦታ ቦታ እየተዘዋወርኩኝ በማነሳቸው ፎቶግራፎች አማካኝነት ነበር። ፎቶግራፎቼ ለማሳጠብ ሐረር በመሄድበት ጊዜ ናሽናል የተባለ ሆቴል የተጋበዝኩ ዘፈን ነበር። በዘፈን ቁጥር ደግሞ ሽልማቱ በሺ በበሺ ነው። በዚህ ወቅት አሸናፊ ከበደ እነ ታምራት ደስታን ይዞ ጅጅጋ መጣ። እኔ ገና እንዳየዋቸው ዝም ብሎ ደስ አለኝ። መስፈን መቻሌን ማወቅ ለዘፋኞቹ ልዩ ፍቅር እንዲኖረኝ አድርጎኛል። አዲስ አበባ ገብቶ የመሰን ጉጉቴም ከፍተኛ ስለነበር መስፈን እንደምችል ነገርኳቸው እና አዲስ አበባ ይዛችሁኝ ካልሄዳችሁ ብዬ ለመንኳቸው። እነሱ ግን አንተ እዚህ ጥሩ ኑሮ ነው ያለህ፣ እዚያ ሄደህ ምን ታደርጋለህ ብለው መከሩኝ። እኔም ግዴላችሁም አላሳፍራችሁም ውሰዱኝ ብዬ ደጋግሜ ለመንኳቸው። ነገር ግን ሁኔታዬ ስላላማራቸው ስራቸውን ሰርተው ከጨረሱም በኋላ ጥለውኝ ጉዟቸውን ቀጠሉ። በዛው ሰሞን 1991 ዓ.ም ሐረር ያየኋቸው ፎቶግራፎች እያሳጠብኩኝ አብሮኝ ፎቶግራፍ ያነሳ የነበረው አንድ ልጅ ድንገት አገኘሁት። ስሙን ባልጠቅሰው ይሻላል። ያ ልጅ ስራውን አልሆነልህ ብሎት ከስሩ በነበረበት ጊዜ እኔ ፎቶ ካሜራ ሰጥቼ ነው እንደገና ስራውን የጀመረው። ከልጁ ጋር እንደተገናኘን ሰላምታ ከተለዋወጥን በኋላ ወሬ ስንጀምር መሻሻሉና ጉርሙሱም የምትባል
ሀገር ፎቶ ቤት መክፈቱን ነግሮኝ እንደምንም እንደዛ አዲስ አበባ የመጡ ዘፋኞቹ ሙዚቃ እያቀረቡ ስለሆነ ለምን አይሄድም አለኝ። በወቅቱ ኪሴ ውስጥ 2 ብር ብቻ ነው የነበረኝ እና ብር እንዳልያዝኩ ስነግረው አንተ ባለውለታዬ ነህ፣ እኔ ሁሉንም ነገር እችልልሃለሁ አለኝና ተያይዘን በሃይሉክስ ተጭነን ወደ ጉርምስ ገባን። እዚያም ስንደርስ አሁንም እና አሸናፊ ከበደ ሙዚቃ እያቀረቡ ነው። በድጋሚ ሳገኛቸው ደስ ብሎኝ በድፍረት አዘፍኑኝ አልኳቸው። እነሱም በሚገርም አዩኝና እዚህ መጣህ ብለው እኔም አው አልኳቸውና በድጋሚ እንደዘፈኑኝ ለመንኳቸው። እነሱም እሻሉና እድሉን ሰጠውኝ። መድረክ ላይ ወጥቼ ልዘፍን በሽልማት ተንበሸበሽኩኝ። እና አሸናፊም ይህንን ሲያዩ እሺ አዲስ አበባ ብንወስድህ ማን ጋር ታርፋለህ አሉኝ። እኔም ካዛንቺስ አክስት ስላለችኝ እሷ ጋር ማረፍ እንደምችል ስነግራቸው ተስማሙና ይዘውኝ ጉዟቸውን ቀጠሉም። እነሱ በደረሱበት ሀገር አብሬ እየዘፈንኩና ፎቶ ያነሳው ከብዙ ቀናት በኋላ በ24 ዓመቴ አዲስ አበባ ገባው። አዲስ አበባ ካዛንቺስ አካባቢ አክስቴ ጋር ባደረፍኩበት ወቅት የኃይልዬ ታደሰ ይሞታል ወይ የሚል አልበሙን አዲስ ስለነበር በእንጉርንጉሮ ሁሉ ይደመጥ ነበር። አዲስ አበባ በገባው በነጋታው አክስቴ ከኃይልዬ ጋር ትግባባ ስለነበር እሱ ናይት ክለብ እንደሚሰራ እንድታስፈቅድልኝ ስጠይቃት ያለምንም ማንገራገር ክለቡ ድረስ ሂጄ ስለኔ ነገራቸው። በነጋታው ኃይልዬ አስጠራኝና መስፈን ትችላለህ አለኝ። እኔ በደንብ እንደምችል እርግጠኛ ሆኜ ነገርኩት። እሱም እንድሞክር እድሉን አመቻቸልኝ። ቀደም ሲል እንደገለጥኩት ስለ ሪትም አጠባበቅና ስለሌላው ነገር ምንም እውቀት ስለሌለኝ ገና ኪቦርድ ስከፍት አብሬ መጮህ ስጀምር ገና ይሄ ይቀረዋል ብለው ገሸሽ አድርገውኝ እኔም የመገለል ስሜት ተሰምቶኝ ወጣሁና እዛ ቤት ዳግመኛ ላልሄድ ቃል ገባሁ። ለተወሰኑ ቀናት ቤቴ ቁጭ ብዬ እያንጎራጎርኩ ማን ልጠይቅ፣ ማን ላናገር፣ ማንስ ያዘፍነኝ በሚል ሐሳብ ተወጠርኩኝ። ሌሎች የክለብ ባለቤቶች ፈልጌ ማናገር እንዳለብኝ ራሴን አሳመንኩ። ነገር ግን አንድ ምሽት ላይ ይሄን ህይወት የሚቀይር ክስተት ተከሰተ። በዛች የተባረከች ምሽት ፋልከን ክለብ ውስጥ ብዙ የውጭ ሀገር ዜጎች ሊዝናኑ ስለመጡ እንግሊዘኛ ዘፈን የግድ አስፈላጊ ስለነበር ተጠራሁ። ጆሮዬን ባለማመን በፍጥነት ከተኛሁበት ተነስቼ ወደ ክለብ በመሄድ ጃምቦ ፋና የሚለውንና ሌሎች የአፍሪካ እንግሊዘኛ ዘፈኖችን እየሰባበርኩ አስነካሁት። ከዛም ምሽት በኋላ ይሄ ለጎበዝ ነው ተባልኩና በወቅቱ የኃይልዬ ታደሰ ማናጀር በነበረው ወንድ አማካኝነት በደሞዝ ተቀጠርኩ። ከዛች ቀን በኋላም ኦሮሞኛ፣ ሶማሌኛ፣ እንግሊዘኛ እየቀወጥኩት ቋንቋ ሁሉ እያሰባበርኩ መጫወት ጀመርኩ። ሰው እየወደደኝና እየተቀበለኝ ሄደ። እንዳጋጣሚ የአክስቴን ቤት ፋልከን ክለብ አጠገብ ስለነበር ኑሮዬም አክስቴ ጋር ፋልከን ክለብ ውስጥም በማድረግ አዲስ አበባ ኑሮ ተያያዝኩት። በ1991 ዓ.ም ሙዚቃን እንደ ፕሮፌሽናል ሀብዬ ፋልከን ክለብ ውስጥ በስፋት መጫወት ጀመርኩ። በክለብ ህይወቴም በዋነኝነት የአሊ ቢራ የቦምብ ማርሊን ዘፈኖች በስፋት አቀነቅን ነበር። ኦሮሞኛ መስማትና መናገር ስለምችል ነው መሰለኝ ከሀገር ውስጥ ድምፃውያኖች አሊ ቢራን ልዩ ፍቅር አለኝ። አሊ ቢራን ዘፈኖች ህፃን ሆኜ ወደ ትምህርት ቤት ሲሄድ እያንጎራጎርኳቸው ስለሚሄድ ልክ እንደ ህዝብ መዝሙር ሸምድጃቸዋለሁ። ለብዙዎቹ የሀገራችን አርቲስቶች ክብር አለኝ። ለባህል እና ሀገራዊ ሙዚቃዎች ግን ጌቴ አንድ ላይ የመጀመሪያው ረድፍ ላይ ነው የማስቀምጠው። ለሱ ልዩ ፍቅር አለኝ። የቃላት አጠቃቀሙ፣ ጉልበቱ፣ የድምጽ ውበቱ ይማርከኛል። በተለይ ሀገሬን ስለመወድ ነው መሰለኝ። ምናለሽ ሀገሬን በተለይ ሁኔታ እወደዋለሁ። ከዛ ውጭ ግን ብዙ ጊዜ መጽሐፍ ቅዱስን ማንበብ ያስደስተኛል። ልክ እንደ አሊ ቢራ ሁሉ ቦምብሮ ሞዴል ነው። ቦምብ ማርሊ ማለት ገላጭ ዘፈን ነው። ኮከብ በዜማ እንዴት ስሜት እንደሚገልጽ በደንብ ተምሬያለሁ። ቦምብ ዜማን ከግጥሙ ጋር አብሮ ሲተርከው ከትርክቱ ቦታ ላይ ነው ቀጥታ በመንፈስ የሚወስደኝ። ቦምብ ዘፈኑ ትንፋሽ አወሳሰዱ፣ በስሜቱ ማዘኑና መቆጣቱን መግለጽ የሚችል ጥልቅ ድምፃዊ ነው። እኔም እነዚህን ቴክኒኮች ኮከብ ማርሊ የወረስኩት ይመስለኛል።
ልክ እንደ ቦምብ ማርሌ የሬጌን ዘፈኖች በደንብ ስለምጫወትና ጸጉሬም ወደ ቦምብ ይሄድ ስለነበር አድናቂዎችና የሰፈር ልጆች ቦምብ ብለው ይጠሩኝ ነበር ይላል ድምፃዊው ገና በለጋ ዕድሜው የእግር ኳስ አድናቂና እንዲሁም ደግሞ ካሜራማን እንደነበረም አይዘነጋም። በድምፃዊው የተሰሩ ሙዚቃዎች ሁሌም በአድናቂዎችና በሙዚቃ ልዩ የሙዚቃ ፍቅር ባላቸው የሙዚቃ አድማጮች መካከል ሲደመጥና ከትውልድ ትውልድ እየተወራረሰ ይኖራል።